እንወያይ። ጤና ይስጥልኝ አድማጮች፣ እንደምትሰነበታችሁ። ባለፈው ሳምንት መጨረሻ ላይ በትግራይና በአማራ ክልል አዋሳኝ አካባቢዎች ግጭት መቀስቀሱ ሲዘገብ በትግራይ የዳግም ጦርነት መነሻ እንዳይሆን አስግቶ ነበረ። በወቅቱ የኢትዮጵያ አየር መንገድ ወደ እና ከትግራይ የሚካሄዱ በረራዎችን ለቀናት ማቋረጡ ደግሞ ስጋቱን ይበልጥ አባብሶት ቆይቷል። የፌዴራል ኃይሎች ከአላማጣና ኮረም እንዲሁም ከሌሎች አጎራባች ከተሞች መውጣታቸው ከተሰማ በኋላም ነዋሪዎች ጦርነት ይቀሰቀሳል በሚል ከከተሞቹ መሸሽ መጀመራቸው ሌላው ስጋት እንዲጨምር ያደረገ ክስተት ነበረ። ይህን ተከትሎም በትግራይ የድሮን ጥቃቶች በሁለት አካባቢዎች ተፈጸሙ የመባሉ ዜና በሀገር ውስጥም በውጭም ጉዳዩን ይበልጥ አሳሳቢ አድርጎታል። የአፍሪካ ህብረት፣ የተባበሩት መንግስታት ድርጅትና የአውሮፓ ህብረት ክስተቱ እንዳሳሰባቸው በመግለጽ የግጭቱ ተሳታፊ ኃይሎች ከድርጊታቸው እንዲቆጠቡ፣ ችግሩም በውይይት እንዲፈታ ማሳሰቢያ እስከ መስጠት ደርሰዋል። ከዚህ በኋላም የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና የነፈገው የፕሪቶሪያው ግጭት የማቆም ስምምነት ፈራሚ ህዝባዊ ወያኔ ሓርነት ትግራይ ህወሓት ችግሩን በንግግር ለመፍታት ፈቃደኛ መሆኑን አስታውቋል። ከኢትዮጵያ መንግስት በኩል በጉዳዩ ላይ ይፋዊ መግለጫ አልተሰጠም። ሆኖም የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በዚህ ሳምንት ማክሰኞ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ትግራይ አሁን አንጻራዊ ሰላም እንዳለው፣ ሆኖም ማንኛውም መጠነኛ ያሉት ትንኮሳ ግን የመንግስታቸው ስጋት እንዳልሆነ ተናግረዋል። የዛሬው እንወያይ ሰሞኑን በትግራይ የተከሰተውን ግጭት መሰረታዊውን ችግርና ዘላቂ መፍትሄውን ይመለከታል። በዚህ ርዕሰ ጉዳይ ላይ የሚወያዩ 3 እንግዶችን ጋብዘናል። እነርሱም ዶክተር ሲሳይ መንግስቴ በአዲስ አበባ ዩኒቨርሲቲ የፌዴራሊዝምና ሰብአዊ መብት መምህርና ተመራማሪ፣ አቶ ነጋልኝ መኳንንት የዓለም አቀፍ የግጭትና የዲፕሎማሲ ተመራማሪ፣ እንዲሁም አቶ ዳንኤል ብርሃነ ጋዜጠኛ፣ የፖለቲካ ተንታኝና የሰብአዊ መብት ተሟጋች ናቸው። እንግዶቻችን በውይይቱ ለመካፈል ጥሪያችንን አክብራችሁ ስለተገኛችሁልን በጣም አመሰግናለሁ። እንግዲህ ባለፈው ሳምንት በትግራይ የተከሰተው ግጭት ብዙዎችን ያሳሰበ ነበረ። ዳግም ወደ ጦርነት ይገባል የሚል ስጋትም አሳድሮ ነበርና የጠለምቱን ግጭት የቀሰቀሰው እንደው የተለየ ምክንያት አለ ወይ? ዳንኤል ባንተን ጀምር። ባለፈው ሳምንት የነበረው ግጭት የአጠቃላይ ችግሩ አንዱ ነጸብራቅ ነው። ምርጫ ቦርድ የህወሓትን ፈቃድ የሰረዘው ያለፈው ዓመት ግንቦት 3 ነው እንግዲህ በኢትዮጵያ አቆጣጠር። ከዛ ጊዜ ጀምሮ ምን ግንኙነት ኖሯቸው አያውቅም። ፌዴራል መንግስትና ህወሓት እንደ ድርጅት ከጊዜያዊ አስተዳደሩ ፕሬዚዳንት ጋር ፌዴራል መንግስት ቢገናኙ፣ ስለዚህ በሰላም የሚገናኙበት ቻናላቸውን ከዘጉ ያው ግልጽ ነው በሌላ ቻናል ወይም በሌላ ትራክ ነው ነገሩን የሚጨርሱት ማለት ነው። የዛ ነጸብራቅ የሆኑ ነገሮች በፌዴራል በሚታገዙ የትግራይ ተቃዋሚዎች ከሚፈጠር ግጭት፣ ሌላ ጊዜ ነዳጅ በመዝጋት ወይም ባጀት በመቀነስ እንደዚህ ይንጸባረቃሉ። ከሁሉ በላይ ደግሞ መግለጫዎች የንግግር ጦርነቶች ናቸው የነበሩት። መግለጫ የሚሆኑ ወይ ደግሞ ላይ በሚሰጡ የሚዲያ ንግግሮች ላይ እና ደግሞ ትናንሽ ግጭቶችም ነበሩ በፌዴራል ከሚታገዙ ኃይሎች ጋር። የዛ ነጸብራቅ ነው ጠለምት ላይ የነበረው። ኢንፓርቲኩላር ግን የክልሉ ፕሬዚዳንት ጀነራል ታደሰ እንደተናገሩት በአንድ በኩል በጉዳዩ ላይ ያለውን ንግግሩን ወይ ደግሞ ሁኔታዎችን መልሶ ለማንቀሳቀስ ነው። በሌላ ኩልም በዛ በኩል ያው የማንነት ላይ የሚደረግ ጫና ስላለ ልጆቹ ከአፍ መፍቻቸው ቋንቋ ውጭና ከነበረውም ስምነሳ መግባባት ውጪ በሌላም ቋንቋ እንዲማሩ የማስገደድ ነገር ስለነበረ እዛ ጸለምት ላይ የተመለሱት ተፈናቃዮች በዛ ምክንያት ነው ብለው እሳቸው ያቀረቡት ነገር አለ። በወዲያት በኩል ደግሞ ለምሳሌ በፌዴራል በኩል የሚደገፉት የትግራይ ተቃዋሚዎች ደግሞ የጀመሩት ግጭት ነበርና ስለዚህ ነው የአጠቃላይ ፖለቲካው ጥረታቸው ነጸብራቅ የዛ ማስተንፈሻ ነው አድርጌ ነው የምወስደው። የሚቀጥልም ደግሞ ይመስለኛል። አቶ ነጋልኝ እንደው ምን የተለየ ምክንያት ኖሮት ነው ይሄ ግጭት ባለፈው ሳምንት የተቀሰቀሰው? አጠቃላይ እንግዲህ በቅርብ የተከሰተው ግጭት ደርሶ የተከሰተ ግጭት አድርጌ አልወስደውም። እንደ አጠቃላይ አገሪቱ በተለይ ላለፉት 5-6 ዓመታት የቆየችበት የግጭት ሂደት ውስጥ አለ። እነዛ ግጭቶች እየተፈቱ ሳይመጡ አንዱ ካንዱ ላይ እየተደረበ የስምምነቶች በተለይ ፕሪቶሪያ ትልቁ ነው እሱ ተደርጎ እሱ ጫፍ ሳይደርስ ሙሉ በሙሉ ተግባራዊ ሳይደረግ ነገር ግን አዳዲስ ታጣቂ ኃይሎች እየተመሰረቱ አዳዲስ ቅራኔዎች እየተመሰረቱ ነገር ግን መፍትሄዎች እየጠበቡ የመጡበት ሂደት ነው። እንግዲህ ባለፉት 5-6 ዓመታት ያየ ነው። አሁንም እንደተባለ በትግራይ ውስጥ እንግዲህ ህወሓት አለ፣ የታጠቀ ኃይል በዚህ በአማራ ክልል በኩልም የመከላከያው አለ፣ የሚሊሻዎቹ አሉ። እነዚህ የታጠቁ ኃይሎች
የየራሳቸው ጥቅም አላቸው። የፖለቲካ የሚሊታሪ ጥቅም አላቸው፣ አቋም አላቸው። እነዚህ ኃይሎች ወደ ሰላም ሂደት ውስጥ ግማሾቹ ወደዛ ሂደት የገቡ ናቸው። ነገር ግን አሁንም ቢሆን የተቋረጠ የሰላም ሂደት ውስጥ ነው ያለው አገሩ። ስለዚህ የፖለቲካ አቋማቸውን ለማንጸባረቅ እነዚህ ኃይሎች አንዳንዴ ወደ ግጭት ውስጥ ይገባሉ። እነዚህ ኃይሎች ደግሞ የራሳቸው በውስጣቸው የሚመራቸው አጀንዳ የሚሰጣቸው የፖለቲካ ቡድን ከኋላቸው አለ። ስለዚህ አገሪቱ የገባችበት ያልተፈታ ተከታታይ የግጭት ሂደትና የዛ ነጸብራቅ ነው። ዶክተር ሲሳይ፣ አቶ ዳንኤልና አቶ ነጋልኝ የጠለምቱ ግጭት የተቀሰቀሰበት ልዩ ያሉትን ምክንያት ነግረውናል። እርስዎ እነርሱ ካሉት የተለየ ምን ምክንያት አለ ይላሉ? የመጀመሪያው ያው ጠለምት የሚሉት በአማራ፣ በትግራይ ደግሞ ጠለምቲ እያሉ ይጠሩታል። የተፈጠረው ግጭት አዲስ ክስተት ነው ብዬ እኔም አላምንም። የውጥረቱ ቀደም ሲል የነበረው ውጥረት አንድ ነጸብራቅ ተደርጎ ሊወሰድ ይችላል። በተለያየ መልኩ ሲገለጽ የነበረ በመግለጫም ይሁን በተለያዩ ትንኮሳዎች ሲታጀብ የነበረ እንደሆነ ይታወቃል። ያ የበለጠ ጠንከር ብሎ ምናልባት ትኩረትም ለመሳብ ሊሆን ይችላል የተወሰደ እርምጃ አድርጌ ነው የምወስደው። ከዛ ውጭ ግን ለምሳሌ እዛ ያሉ የትግራይ ተወላጅ ወይም ትግርኛ ተናጋሪ የህብረተሰብ ክፍሎች በቋንቋቸው እንዳይጠቀሙ ወይም እንዳይማሩ ከመደረጉ ጋር ተያይዞ ውጥረቱ ምናልባት ጠንክሮ ሊሆን ይችላል የሚል ይቅርታ እንግዲህ አቶ ዳንኤል በትክክል ሰምቼው ከሆነ እንደሱ አይነት እንደ አንድ መነሻ ሊሆን ይችላል የሚል ከሆነ ልክ አይመስለኝም። ምክንያቱም ከዛም በፊት እንግዲህ 3-4 ዓመት አልፎታል። እሱ ለግጭት መነሻ አልሆነም። እንደ አማራጭም ከታየ እኔ እስከማውቀው ድረስ ለምሳሌ በራያ አካባቢ በዋነኛነት በአማርኛም ትምህርት ሲሰጥ የነበረ ቢሆንም በትግርኛ ቋንቋ መማር ለሚፈልጉ ወላጆችና ህጻናት እድሉ ነበረ፣ ክፍት ነበረ። በትግርኛም ማስተማር እንችላለን የሚል ስምምነት እንደነበረ አስታውሳለሁ። ስለዚህ ይሄኛው ዋና መነሻ ሊሆን የማይችል አድርጎ ማየቱ ጥሩ ይመስለኛል። ዞሮ ዞሮ ግን በተለያየ መልኩ በመግለጫም ሲወራረፉ ስለነበረ በትግራይ ክልል ውስጥ የተፈጠረው ውጥረት በውስጣቸው በህወሓት ውስጥ የተፈጠረው ክፍፍል ከዛም አልፎ በታጣቂ ኃይሎችም መካከል እንደዚሁ የአፈንጋጮች መከሰታቸው እነሱ የሚፈልጉት ነገር አለ። ያን ፍላጎት ከሌላኛው ወገንም ድጋፍም ተቃውሞም እየገጠማቸው እያገኙ ስለሆነ ያን ለመጠቀም የፈጠሩት ግጭት ነው ብዬ ነው የማስበው። እንግዲህ ግጭቱ ስጋት ባያስከትልም የኢትዮጵያ አየር መንገድ አቋርጦት የነበረውን የትግራይ በረራ ባለፈው ማክሰኞ እንደገና ከጀመረ በኋላ ነዋሪዎች እፎይታን ያገኙ መስሏል። ሆኖም ጦርነት ሊነሳ ይችላል የሚለው ስጋት አሁንም ሙሉ በሙሉ እንዳልጠፋ ነው የሚሰማው። ግን ግጭቱ የረገበው ዘላቂ መፍትሄ ተገኝቶ ነው ወይ? እንዴት ነው የተፈታው? ጋዜጠኛ ዳንኤል፣ የቅድሙ ላይ ግልጽ ለማድረግ እኔ የጠቀስኩት ፕሬዚዳንቱ ጄኔራል ታደሰ የተናገሩትን ነው። እሱን ለአንድ ምክንያት የጠቀሱትን ማለት ነው። እዛ በተጨማሪ የመንግስት የሆነው የኢትዮጵያ ሰብአዊ መብት ኮሚሽን አምና ያወጣው ሪፖርት ላይ ወደ ጠለምቲ ያው ከፍተኛ ትግራዋይ ለይቶ የማጽዳት ጉዳይ ነበር በጦርነት ጊዜ። ከዛ በከፍተኛ ችግር እንዲመለሱ የተደረጉት ሰዎች ፕራክቲካሊ እንደ ሰው የሚኖሩበት ሁኔታ ሊፈጠር እንዳልቻለ የኢትዮጵያ ሰብአዊ መብት ኮሚሽን ሚያዝያ 2017 ያወጣው ሪፖርት ማየት ይቻላል። ከዛ ውጭ እኔ ከመጀመሪያው ግጭቱ በዛ ማቅጣጫ ይሁን በደቡብ ምስራቅ በወጅራት በኩል ግጭት የተፈጠረው ሁለቱ ወገኖች አንዳቸው ላይ የፖለቲካ ጫና ለማድረግና ለመፈታተሽም በተደጋጋሚ ጊዜ ፊት ያደረጉት የነበሩት ድርጊቶች ቀጥ እያደረገ ነው የምቆጥረው። ስለዚህ የቆመውም ያንን ውስን ግቡን በሁለቱም በኩል ስላሳካ ነው። ምክንያቱም ፌዴራልም ወይም መከላከያም ወደፊት ለመግፋት ሲሞክር አላየንም። በትግራይ በኩልም ከዛ በኩል ለመሄድ ሙከራ ሀሳብም የነበረም አይመስልም ከመጀመሪያው። ስለዚህ ሊሚትድ ግብ የነበረው ነው። ከዛ በላይም ሊቆይም አይችልም ነበር። ምናልባት ከታሰበው ላይ ረዝሞ ሊሆን ይችላል። አቶ ነጋልኝ የተለየ ሀሳብ አለዎት? እንደተባለው በኃላፊዎቹ በኩል በተለይም ከፌዴራል መንግስትም ከትግራይም በፖለቲካ መሪዎች በኩል በተደረጉ ንግግሮች በዛ መልኩ የቆመ ነው የሚመስለኝ እንጂ ሁለቱም ትልቅ የሚሊተሪ ግብ ይዘው የገቡበት ግጭት አይደለም። ትንሽ ግጭት ቢሆንም ዓለም አቀፍ ትኩረትም ስቦ ነበር። እሱም የራሱ በተወሰነ ደረጃ የራሱ ሚና ሊኖረው ይችላል ብዬ አስባለሁ። ስለዚህ በውስጥ በተደረገ ነው እንጂ ሁለቱም በመሸናነፍ ወይም ደግሞ የሆነ ግብ በማግኘት የተቋጨ አይደለም ብዬ ነው የማስበው። ዶክተር ሲሳይ እርሶስ ምን ይላሉ? አንዱ ግጭቱን ለመፍጠር ምክንያት ሆናቸው ብዬ የምገምተው ያው ትኩረትን የመሳብ ጉዳይ
አድርጌ ነው የምወስደው። በተለይ ከትግራይ ክልል ጊዜያዊ አስተዳደር በኩል የሚፈልገውን ነገር ለማሳካት ያደረገው ጥረት ስላልተሳካ ምናልባት በዚህ መልክ ትንሽ ጫና ፈጥሮ የዓለም አቀፍ ማህበረሰቡንም ትኩረት የመሳብ የአፍሪካ ህብረትም ወደ ትክክለኛው ወደ የሚጠበቅበት ተግባርና ኃላፊነት እንዲገባ የማድረግ አይነት ጫና የመፍጠሪያ እድል አድርጎ የተጠቀመበት እንደሆነ ነው የምገምተው። ከዚህ አንጻር በተወሰነ ተሳክቶለታል ብዬ ገምታለሁ። ምክንያቱም የአፍሪካ ህብረትም አሁን የሆነ ልኡካን ቡድን ወደ ትግራይ እንደላከ እየሰማን ነው። ሌሎችም አካላት ለጉዳዩ ትኩረት ለመስጠት ጥረት እያደረጉ እንደሆነ እየሰማን ነው። እሱ አንድ ነገር ነው። ከዛ ባሻገር ከዚህ በላይ ገፍቶ የሚሄድ አይነት እና ወደ ለየለት ጦርነት ሊገባ የሚያስችለው ነገር ነበረ ወይ? ዝግጅት በዛ መልክ አለው የሚለው ብዙ የሚያስኬድ ነው ብዬ አላምንም። የአየር መንገዱን ለጊዜው ስራ ማቋረጥ ያን ትኩረት የመሳብ ሂደቱን ያጠናከረ ይመስለኛል። ምንም እንኳን ግጭቱ ቢበርድም ጦርነት ሊነሳ ይችላል የሚለው ስጋት አሁንም ሙሉ በሙሉ እንዳልጠፋ ነው የሚሰማውና አሁን ግጭቱ ተቀስቅሶበት በነበረው አካባቢ መሬት ላይ ያለው ሁኔታ ምን ይመስላል? ዳንኤል፣ አሁን እንግዲህ ፖለቲካ ሙቀቱ ወይ ደግሞ ፖለቲካ ላይ ያላቸው ንግግር በተለይ ከጀርባ ያለው ንግግር አለ። በጣም እነሱ በሚስጥር የያዙት ያለፈው ሳምንት ጀነራል ታደሰ የክልል ፕሬዚዳንት በሰጠው መግለጫ ላይ በስልክ እንደሚገናኙ ነግረናል። እንደሚባሉ ከማን ጋር የሚገናኙት እየተባባሉ ነገር ስለማናቅ የሙቀቱን ልክ መለካት ይከብዳል። ግን በሆነ መልኩ እድገቱ የሚቀጥል ይመስላል። ያለፈው ሳምንት በጣም ሲግኒፊካንት እድገት ነው፣ ጉልህ እድገት ነው። በጡዘት መሰላሉ ላይ 1-2 ጃምፕ አድርጓል ወደ ላይ። ግን ይሄ ማለት ቀጥሎ የሚመጣው መሰላሉ ጫፍ ላይ ደርሰናል ወይስ ከአጋማሽ ላይ ነን የሚለውን መገመት ያቀታል። ግን ያው ዞሮ ዞሮ የእኛ ነገር አንዳንድ እንደዚህ ነገር የሚገመት ነገር አይደለም። ስለዚህ ግጥ ያሁኑ ነገር ነው የሚከብደው። ዶክተር ሲሳይ እርሶስ ምን ተጨማሪ መረጃ አለዎት? በተለይ ግጭቱ በተቀሰቀሰበት አካባቢ ስላለው ሁኔታ። እኔ ባለኝ እንግዲህ መረጃ ግጭቱ በተወሰነ መልኩ አሁን ረግቧን ወይም ቆሟን ማለት ይቻላል። ይሄ በጊዜያዊነት ሊታይ የሚችል ነገር ነው። መሰረታዊ ችግሮቹ እስካልተፈቱ ድረስ በአስተሳሰብም ችግሮችን ለመፍታት በመነጋገር በውይይት እና ቁጭ ብሎ በጠረጴዛ ዙሪያ ለመስማማት ዝግጅቱ እስከሌለ ድረስ ይሄ ግጭት በተለያየ መልኩ ደረጃው ሊለያይ ይችላል እንጂ መቀጠሉ የሚቀር አይመስለኝም። ለግጭትም በር የሚከፍት የሚመስለኝ በፕሪቶሪያው የሰላም ስምምነት አንቀጽ 10 ንዑስ ቁጥር 4 ላይ እነዚህ አወዛጋቢ አካባቢዎች በህገ መንግስቱ መሰረት መፍትሄ ያገኛሉ የሚለውን የቲፒኤልኤፍ ተወካዮች ፈርመው መጥተዋል። ነገር ግን እዚህ ከመጡ በኋላ ደግሞ የሚተረጉሙበት መንገድ የተለየ ነው። ሌሎቹ ተደራዳሪዎች እና የመንግስት ተወካዮች ደግሞ የሚተረጉሙበት ሌላ ነው። ስለዚህ እዛ ላይ ትኩረት አግኝቶ ራሱን ችሎ እስከተቀመጠ ድረስ አሁንም በሌላ መንገድ ነው መፍትሄ ማግኘት ያለበት የሚል አረዳድ ያላቸው ወገኖች አሉ። የአካባቢው የህብረተሰብ ክፍሎችም ያን ነው የሚጠብቁት። ነገር ግን የትግራይ ፖለቲከኞች የጊዜያዊ አስተዳደሩን ጨምሮ እነዚህ አካባቢዎች ወደ ትግራይ ክልል መመለስ አለባቸው የሚል ጠንካራ አቋም አላቸው። እነዚህ እስካልተመለሱ ድረስ ጫናው ቀላል አይሆንም እነሱ ላይ ፖለቲካው። ህብረተሰቡም ያው በዚህ መልክ ስለሚጠብቅ በፖለቲከኞች ላይ የሚፈጥረው ጫና አለ። ልሂቃኑ ደግሞ የሚፈጥሩት ግፊት አለ። እሱን ታሳቢ አድርጎ እነዚህን አካባቢ ወደ ትግራይ ማስመለስ ይፈልጋሉ። ቀጣይ ደግሞ እንደምታስታውሱት ያው ምርጫ ይካሄዳን ተብሎ እየተጠበቀ ነው። ትግራይ ክልልም ውስጥ ምርጫ የሚካሄድ ከሆነ ውጥረቱን የበለጠ የሚያባብሰው አይነት ነገር አለ። በፌዴራል መንግስትም በኩል ያለው ግንዛቤ የሚመስለኝ ለምሳሌ ራያ ላይ የተለየ ግጭት አልተከሰተም። ነገር ግን ኮረምና አላማጣ የነበረው የመከላከያ ሰራዊትና የፌዴራል ፖሊስ ቁጥሩም አነስተኛም ቢሆን እዛ ያለም ብዙ የፈየደው ነገር አልነበረም። የትህነግ ታጣቂዎች እንዳለ እዛ ገብተው ስለነበረ ግን በተወሰነ ህብረተሰቡ አንዳንድ ስጋቶችን ያስቀርለት ነበር እና አሁን ላይ ግን የመከበብ ስሜት ስላደረበት ወደ ራያ ቆቦ ወደ አማራ ክልል ያፈገፈገበት ሁኔታ አለ። ምንም አይነት ግጭት ሳይከሰት አስቀድሞ ጠቅሎ ወደዛ የወጣበት ሁኔታ አለ። ይህን ተከትሎ ያው ታጣቂዎቹም ካድሬዎቹም እየጨፈሩ ወደ አላማጣና ኮረም የገቡበት ይሄ በህብረተሰቡ ላይ ጫና የፈጠረበት፣ ደስ ያላቸውም ወገኖች ደግሞ በደስታ የተቀበሉበት ሁኔታ እንዳለ ማየት ይቻላል እና እነዚህ ነገሮች ውጥረት አሁን በራያም በኩል ስቲል ውጥረቱ አለ። ተረጋግተው ለመኖር የሚያስችል አጋጣሚ የለም። የጠለምትም ለጊዜው ቆመ ነው ወይም የመጡት ተመለሱ ነው እንጂ በስምምነት በንግግር የቆመ ስላልሆነ ምናልባትም መልሶ የሚከሰትበት አጋጣሚ ይኖራል ብዬ አስባለሁ።
በዚህ ሳምንት በሕዝብ ተወካዮች ምክር ቤት ለተነሱ ጥያቄዎች መልስ የሰጡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ማንኛውም መጠነኛ ያሉት ትንኮሳ የመንግስታቸው ስጋት እንዳልሆነ ነው በዚህ የምክር ቤቱ ስብሰባ ላይ የተናገሩትና በዚህ ተስማማላችሁ ዳንኤል? ግጭቱ መጠነኛ መሆኑ ግልጽ ነው። ስጋት አይደለም የሚለውም እንግዲህ እሱ በስጋት ትንታኔ ላይ ይመረኮዛል። በእርግጥ እዛ ጋር የነበረው ግጭት መቀሌ ላለ የፖለቲካ ኃላፊ ይሁን ወይ ደግሞ አዲስ አበባ የፖለቲካ ኃላፊ ኢቭን ባህር ዳር ላለም የሚያሰጋ አይደለም የነበረው። በጣም ሊሚትድ ውስን የሆነ የኃይል ዲፕሎይመንት ነው የነበረው። ግን እኔ ወደዛኛው እሺ መመለስ ከቻልኩኝ አጠቃላይ የህግና የፖለቲካ ነገሮችን አሁን እዚህ ውስጥ መቀላቀል ነገር አለ። በህግ ካወራን የሆነ ቦታ ላይ የይገባኛል ጥያቄ ስላለ ሄዶ በጉልበት የሆነ ክልል የሚቋጠርበት ወይ ደግሞ ፌዴራል መንግስት በሞግዚትነት የሚያስተዳድርበት የህግ ማዕቀፍ ኢትዮጵያ ውስጥ የለም። ፕሪቶሪያ ላይ የነበረው ስምምነት የሚገልጸውን በህገ መንግስት ማዕቀፍ መሰረት ይፈታል። በህገ መንግስት ማዕቀፍ ይታወቃል። ጠቅላይ ሚኒስትር አብይ ጠቅላይ ሚኒስትር ከሆነ በኋላ 2021 አጋማሽ ላይ ፈረንጆቹ ማለት ነው ጦርነት ከተጀመረ በኋላ የወጣ ህግ ላይ ራሱ የሚያስቀምጠው ፕሮሲጀር አለ። ያ ፕሮሲጀር በፊትም የነበረውን ፕሮሲጀር ነው። እሱ እንኳን አገዝ አልተቀየረም። ባይደው ሌላው ሰው እንዲያውቀው ስለዚህ በፊት እንኳን ህወሓት ያወጣ ህግ ነው እንዳይባል አፋጸም ህጉ አሁን ድጋሚ ወጣ አፋጸም ህጉ ራሱ ነው። በዛ መሰረት ከቀበሌ ጀምሮ በወረዳ እንደዚህ ጥያቄ አልፎ ያ ጥያቄ የሚፈታበት ህገ መንግስት ያሰራራል። ስለዚህ እነዛ ቦታዎች ላይ የነበረው የትግራይ ክልል አስተዳደር መመለስ ከህጉ ጋር የሚሄድ ነገር ነው። ፕሪቶሪያ ላይም ያለው አግሪመንት ፕላስ ደግሞ እዛ አካባቢ በሰሜን ትግራይ በኩል እንደዛ ኤርትራ ወታደሮች የያዟቸው ቦታዎች እና ከመከላከያ ውጭ ያሉ ታጣቂዎች በሙሉ ማስወጣት እንዳለበት ፌዴራል መንግስት ራሱ የገባው ኮሚትመንት ነው። እዛ ድርድር ላይ የነበሩ ነጮችንም ብትጋብዟቸው ይህንን የሚያጠናክሩት ያ ነው የነበረን አንደርስታንዲንግ ነው የሚሉት። ግን ግድ የለም ሁሉ ነገር ግን በደረቅ ይታይፈታ። ወደ ፖለቲካ እንምጣ። ፖለቲካ ላይ ስንመጣ በሁለቱም ወገኖች የተለያዩ ፍላጎቶች፣ የተለያዩ ዝንባሌዎች አሉ። አጠቃላይ በዚች ነጥብ ላይ ሳይሆን አጠቃላይ ግንኙነቱንና ሰላሙን የሚያስተናግዱበት መንገድ ላይ በፌዴራል በኩል ትግራይን ራሷ እንደ ሌላ አገር ግዛት ወይ ደግሞ ዝም ብሎ በጉልበት እንደተያዘ ግዛት አድርጎ የመቁጠር ነገር አለ። ትግራይን ራሱ በሌላ ክልል ላይ የማይፈጸም የማይደረግ አሰራር፣ የተለየ ኤክስትራ ኮንዲሽናል የሆነ አሰራር ትግራይ ላይ ተግባራዊ የማድረግ ፍላጎት ያላቸው ሰዎች አሉ። ነገሮችን በፍጥነት ወደ ሰላም ትራክ ደግሞ ወደ ሰላም ሀዲድ የማስገባት ደግሞ ፍላጎት ያላቸው ሰዎች አሉ። ልክ እንደዛ በትግራይ በኩል ደግሞ በተጀመረበት መንገድ ከፌዴራል ጋር ከብልጽግና ጋር ያለውን ጸብ በተጀመረበት መንገድ የመጨረስ ዝንባሌ ያላቸው ሰዎች አሉ። በመግባባትና በሚያቀራርብ አማካይ የሆነ ነገር እየፈለግን ነገሮችን እያለዘብን ወደ መስመር እናስገባቸው የሚል ደግሞ ያላቸው አሉ። አሁን ሁሌ ችግር የሚሆነው ምንድነው? ጫፍና ጫፍ ያሉት ናቸው ብዙ ጊዜ የሚመጋገቡት። ለዘብ ያሉት ወይ ደግሞ ለመግባባት ደግሞ ተነሳሽነት ያላቸው ሰዎች ደግሞ የሚያቀራርባቸው መድረክ ልበለው ሆነ ድባብ አለመኖሩም ሊሆን ይችላል የተፈጠረው ችግር። ከዚህ ጋር ያይዘን ወደ እነዚህ ቦታዎች ራሱ ስንመጣ እነዛ ቦታዎች ላይ ኦኬ ሌሎች ታጣቂዎችን ካወጣን በኋላ ተፈናቃዮች ከተመለሱ በኋላ ተፈናቃይ ራሱ እዛው በየቀበሌው ጀስትም ብሎ የተሰበሰበ ለአካባቢ ለጊዜ አስተዳደር ከመረጠ በኋላ እነዛ አካባቢ ተጠሪነታቸው ለማን ይሆናል የሚለውን በሂደት እንነጋገርበት የሚል ጊዜያዊ መፍትሄ አስቀምጠው ሲያበቁ እነዛን ጊዜያዊ መፍትሄዎች በትክክል ተግባራዊ ሊያደርጉ አልቻሉም። አንደኛ ያን ዝርዝር ራሱ እንኳን በደንብም አላሳወቁንም። በይፋ በጎንዮሽ ነው አብዛኛው የሰማነው። ያልታደሰ ብቻ ነው ይህን በደንብ ዝርዝር አድርጎ በሚዲያ እንኳን አብራርቶ የሚያገኝ ዛሬ 2 ዓመት በዛ መልኩ መሄድ ከጀመሩ በኋላ ዳር አላደረሱትም። ዳር መድረሱ ላይ የፖለቲካ ቁርጠኝነት በሁለቱም ወገን አለመኖሩ ከዚህ ይልቅስ የሚቀድም ሌላ ትልቁ ጉዳይ ነው መጀመሪያ የሚቀድመው የሚል ነገር በሁለቱም በኩል ያለ ያ ነው እኔ ዋናው እንቅፋትም የሆነው ብዬ ማስበው። ከጥቅምት 2013 እስከ ጥቅምት 2015 ዓ.ም የተካሄደው የትግራይ ጦርነት የኢትዮጵያ መንግስትና ህወሓት በተፈራረሙት በፕሪቶሪያው ግጭት የማቆም ስምምነት መገታቱ ለብዙዎች የሰላም ተስፋ የሰጠ ነበረ። ይሁንና የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና በነፈገው በህወሓትና በፌደራል መንግስቱ መካከል አለመግባባቱና ፍጥጫው እልባት አላገኘም። የፖለቲካ ውይይት አለመጀመር እንደ ምክንያት ይነሳል። እንግዲህ በተስማሙት መሰረት ችግሩን በውይይት መፍታት ለምንድን ነው የተሳናቸው ሁለቱ ወገኖች? ዶክተር ሲሳይ እንግዲህ መሰረታዊ ችግር አሁንም የግንዛቤና ያረዳር ላይ ወደ አንድ መቀራረብ ነገር አለመምጣቱ ነው። አሁን አቶ ዳንኤልም ባብራራው መልኩ ከተሄደ ከህግ አኳያም ከታየ የፕሪቶሪያው ስምምነት መሰረታዊ ገዥ የሆነው ስምምነት የፕሪቶሪያው ስምምነት ነው። እሱ ላይ የቅድም የጠቀስኩት ድንጋጌ የገባው ዝም ብሎ አይደለም። እንደዛ ከሆነ ሌሎቹ በቂ እኮ ነበሩ። አንቀጽ 10
ንዑስ ቁጥር 4 ማስገባትም ባላስፈለገ ነበረ። ኮንቴስትድ ኤሪያ ወይም አወዛጋቢ አካባቢዎች በተለየ መልኩ ያው በህገ መንግስቱ መሰረት ሲል እነዚህ አካባቢዎች እኔ እስከማውቀው ያለኝ መረጃ ለትግራይ ክልል ምክር ቤት ጥያቄያቸውን አቅርበው በህጉ በተቀመጠው መሰረት በ2 ዓመት ጊዜ ውስጥ አዎንታዊም ሆነ አሉታዊ ምላሽ ባለመስጠቱ ምክንያት ለፌዴሬሽን ምክር ቤት አቅርበዋል። የፌዴሬሽን ምክር ቤት ጉዳዩን ጀምሯል። በተለያየ መልኩ መረጃ ማሰባሰብ፣ አቤቱታቸውን ተቀብሎ የማስተናገድ ሁኔታዎች እንደነበሩ አውቃለሁ፣ በቅርብ ስለምከታተለው ማለት ነው። ስለዚህ አሁን በህገ መንግስቱ መሰረት ሲል ኦልሬዲ በህገ መንግስቱ መሰረት ወደ ፌዴሬሽን ምክር ቤት ጉዳዩ መጥቷል። ያን ታሳቢ ያደረገ መፍትሄ ይሰጠዋል የሚል አረዳድ ነው የነበረው። የሁለቱም ወገኖች ሲፈርሙ ይህን ስምምነት ይህን ታሳቢ አድርገው ነው። ከዚህ አንጻር እነዚህ አካባቢዎች ወደ ትግራይ ሊመለሱ የሚችሉበት ሁኔታ እንደሌለ ከስምምነቱ መሰረታዊ ግንዛቤ መውሰድ እንችላለን። ያ ባይሆን ኖሮ አላስፈላጊ ስለሆነ ያ ድንጋጌ ማለት ነው። ሁለተኛው ለምሳሌ ከሌላው በተለየ የትግራይ ታጣቂ ኃይል ትጥቁ እንደያዘ የቀጠለ በስምምነቱ መሰረት በአንድ ወር ጊዜ ውስጥ ትጥቁን ይፈታን ይላል። ነገር ግን በኋላ ናይሮቢ ላይ ኦፕሬሽኑን በሚያካሂዱ ሰዎች በኩል የተደረገ ስምምነት አለ፣ ተጨማሪ ስምምነት። ግን ያ ተጨማሪ ስምምነት ዲክላሬሽን ነው። ከህግ አኳያ ዳንኤል ይገባዋል። ዲክላሬሽን በመሰረቱ አስገዳጅ አይደለም። ስምምነትን ኮሚትመንትን ለመፈጸም ተባብሮ ለመስራት የሚኖርን ነገር የሚያመለክት እንጂ አስገዳጅ አይደለም። አንድ ሁለተኛ ከፕሪቶሪያው ስምምነት በመርህ ደረጃ ቅድመ ሁኔታ አልተቀመጠም ነበረ። በአንድ ወር ጊዜ ውስጥ ትጥቅ ይፈታሉ ነው የሚለው። ይሄን ተግባራዊ ማድረግ አልተቻለም ትግራይ ውስጥ። ሌሎች ክልሎች ግን ልዩ ኃይሎቻቸውን እንዲያፈርሱ ሲደረግ አንዱ ለአማራ ክልል ጦርነትን በር የከፈተው እሱ ነው የነበረው። የትግራይ ታጣቂዎች ትጥቅ ባልፈቱበት ለምንድን ነው እኛ የምንፈታው፣ ለምንድን ነው እኛ የምንበተነው የሚል ቅሬታ አንስተው ነበር ወደ ጫካ የገቡት። አንዱ እሱ ነው። ስለዚህ የትግራይ ታጣቂዎች ግን ወይም የቲፒኤልኤፍ ኮምባታንትስ በስምምነቱ ቃል መሰረት ታጥቀው የቀጠሉበት ሁኔታ ስለነበረ እሱም ስጋት ሌላ ስጋት ለፌዴራል መንግስቱም ይሁን ለአጎራባች ክልሎች ሌላ ስጋት ሆኖ የቀጠለበት ሁኔታ አለ። ሁለተኛ ራሱ የትግራይ ክልል ራሱን በተለየ መልኩ አይደለም የሚያየው ከሌሎች ክልሎች አንጻር እኩል በዛ መልክ ይታያል ወይ ዲፋክቶ ስቴት ብሎ እስከ በራሱን የሚገልጽበት አሁንም ሲገልጽ የኢትዮጵያ መንግስትና የትግራይ መንግስት እያሉ የሚገልጹበት ራሳቸውን የኢትዮጵያ አካል ላለማድረግ በተለያየ መልኩ የምናይበት ነገር አለ። የተለያዩ ምልክቶችን ማየት ይቻላል። የኢትዮጵያ ሰንደቅ ዓላማ አሁን ትግራይ ውስጥ ይውለበለባ እንዴ? የትግራይ ክልል ፕሬዚዳንት ጽህፈት ቤት ውስጥ እናየዋለን? አናየውም። በተለያየ መልኩ ሲታይ በስምምነት መሰረት ብሔራዊ ኮሚቴ ተቋቁሞ የትግራይ ክልል ተወካዮችም የአማራ ክልል ተወካይ የፌዴራል መንግስት ምክትል ጠቅላይ ሚኒስትሩ የሚሰበስቡት እቅድ አውጥተው ተግባራዊ ሊያደርጉ ተፈናቃዮች ሊመለሱ ተፈናቃዮች ከተመለሱ በኋላ ጊዜያዊ አስተዳደር ሊቋቋም በሁሉም ነዋሪዎች በሚመረጥ መልኩ አስተዳደር ተቋቁሞ ሌሎች ቀጣይነት ያላቸው ስራዎች ሊሰሩ ስምምነት ነበረ። ነገር ግን ከዚህ ተስማምተው ይሄዳሉ። አዲስ አበባ ሲመጡ አቶ ጌታቸውም ጀነራል ታደሰም መቀሌ ሲሄዱ ግን የሚሰጡት ማብራሪያና መግለጫ የተለየ ያፈነገጠ ሀሳብ የሚስተናገድበት ሁኔታ እንደነበረ ይታያል። እነዚህ አለመተማመን በሁለቱ ወገኖች መካከል አለመተማመን እየፈጠረ የመጣ ይመስለኛል። ሌላው ግን ትልቁ ነገር በአንቀጽ 10 ላይ አንቀጽ 1 ላይ የፖለቲካ ውይይት ይካሄዳል ይላል። ብዙውን ነገር በፖለቲካ ውይይት ነው መፍትሄ ሊሰጠው የሚገባ የነበረው። ለዚህ ጉዳይ ተገቢ ትኩረት የተሰጠው አይመስለኝም። ከትግራይ ወገንም ከፌዴራል መንግስቱም ተገቢ ትኩረት ሰጥተው እሱ ላይ ተመስርተው የተስማሙ የተነጋገሩ የተግባቡ ሌሎችን ስምምነቶችና ተግባራት ማከናወን ቢችሉ ኖሮ እዚህ ደረጃ ማንደርስም ነበር ብዬ አስባለሁ። በትግራይ ወገንም በኩል ህወሓት አካባቢ የሚታየው ነገር ስልጣኑን ለመቆጣጠር ትኩረት የሰጠውን ያክል ለሌሎች ፖለቲካዊ ውይይቶች ተገቢ ትኩረት ሰጥቷል ብዬ አላስብም እና በዛ ምክንያት በውስጣቸውም የነበረው ውጥረት ለዚህ ያበቃ ይመስለኛል። ዳንኤል፣ በመሰረቱ የፕሪቶሪያ ስምምነት ህገ መንግስቱን የተካተተ የፖለቲካ አግሪመንት ነው። ሁለቱ ወገኖች ተግባብተናል ሲያስቡ ወይ ደግሞ በየራሳቸው ካልኩሌሽን ከአደራዳሪዎች ውጪ በራሳቸው የተነጋገሩ ብዙ የሄዱባቸው ነገሮች አሉ። ለምሳሌ ትጥቅ መፍታት የሚባል ነገር የመንግስት ዜና የቴሌቪዥን ዜና ላይ የነበሩት ከባድ መሳሪያ አስረከቡ፣ የቡድን መሳሪያ አስረከቡ ተብሎ ዜና የተሰራ ትጥቅ ማስረከብ እንዳለቀ አድርጎ ዜና ነገራል ፌዴራል መንግስት ራሱ ነው የተግባቡ ሲመስላቸው። ሲጣሉ ደግሞ መልሰው ያንን ይመዝና ደግሞ መካሰሻ ያደርጉታል። ልክ እንደዛው በእነዚህ ቦታዎች ላይ ያሉ ንግግሮችን በይፋ ተናግረው ይዝን በፌዴራል በኩል ሾልኮ የወጣ ሰነድ ላይ እነዛ ቦታዎች ላይ ያለ ማንኛውም ታጣቂ እንደሚወጣ ማንኛውም የበፊት አስተዳደር እንደሚወጣ ገለልተኛውን ሰዎች ተመርጠው
በቀበሌና መንደር ደረጃ እንደ አስተዳደር እንደሚደረጉ የሚያጥስ ዶክመንት ፌዴራል መንግስት እንዳዘጋጀ በጣም ቅርበት ባላቸው ሚዲያዎች በኩል እንዲወጣ ታደሰ ወረደ በሚዲያ በሰፊው የዛሬ ዓመት ተኩል ግንቦት ላይ ማለት ነው 2 ዓመት ነው አሁን 2 ዓመት በሰፊው ያወራው ፌዴራል ካለው ጋር የሚገጣጠም ነው። እዛ ላይ ምንድነው ያለው ልዩነት በይፋም የተነገረው ማለት ምንም ይሄ ሁለቱም የማይለያዩበት ሪፈረንደም የሚባል ነገር ህገ መንግስታዊ ከምን ተከትሎ መፈጸም ያለበት ቦታዎቹ ተጠድነታቸው ለትግራይ ክልል ለሆነ ያለበት በህገ መንግስቱ መሰረት እዚህ ላይ አልተስማሙም። ይህንን ባንስማማም ግን መሬት ላይ ያለውን የጸጥታ ሁኔታ ምቹ አድርገን ተፈናቃዮች ይመለሱና ቤታቸው በሚለው መርህ ላይ ተስማሙት። ይሄ ደግሞ የአፍሪካ ህብረት አደራዳሪዎቹ ለሪቪው ለግምገማ የዛሬ ዓመት ተኩል 2 ዓመት በመጡበት ጊዜ በጋራው ነው በተሰበሰቡበት ጊዜ ያቀረቡት አማራጭ ወይም አካሄድ ነው። እሱም መፈጸም ላይ ሁለቱም ወገኖች እኔ ተጠያቂ ናቸው ባይ ነኝ። ስለዚህ እኔ ይሄ በሁለቱም በኩል ያለ ችግር ነው እንጂ ለአንደኛው ወገን በተለየ መስጠት ያክተኛል። አቶ ዳንኤል እና ዶክተር ሲሳይ አለመግባባቱ ልባት ያላገኘበት ምክንያት ሲሉ ከዘረዘሯቸው እንደርሶ ምን የተለየ አስተያየት አለዎት? አቶ ነጋልኝ እንደተባለው በሁለቱም ኃይሎች በተለይ በፌዴራል መንግስትና በትግራይ ጊዜያዊ አስተዳደር በኩል ይሁን እንዲሁም በህወሓት የፖለቲካ መሪዎች በኩል የሚደረጉ ውይይቶች አንዳንዶቹ እንደተገለጸው ግጭቶች ሲከሰቱ ወይም በማህበራዊ ሚዲያ አልባልታዎች እነሱን ለማጥፋት አንዳንድ ከሚሰጡ መግለጫዎች የዘለለ ግልጽ የሆነ የፕሪቶሪያው ስምምነት ከተነስቶ የት እንደደረሰ አሁን ያለበት ደረጃ እንደተባለው ዝርዝር ጉዳዮች አሉት። እንግዲህ የስምምነቱ እሱን ለህዝብ በይፋ ግልጽ አይደረግም ወይ ግጭቶች ሲነሱ ወይም ትልቅ የሆነ የፖለቲካ ጥያቄ በማህበራዊ ሚዲያ ወይም የትግራይ አክቲቪስቶች የሆነ ሀሳብ ሲያነሱ እሱን ምላሽ ለመስጠት ወይም በፌዴራል መንግስት በኩል መንግስት የሚደግፉ ሰዎች ሀሳብ ሲያነሱ እሱን እየሰራን ነው ለማለት መንግስት አሁንም ጠንካራ ነው ለማለት ሀሳብ ከመስጠት ባሻገር ግልጽ የሆነ የፕሪቶሪያው ስምምነት የደረሰበትን ሂደት የሚያሳዩ መግለጫዎችና ክትትሎች የሚያሳዩ መግለጫዎች አይሰጡም። ሁሉም በውስጥና ሚስጥራዊነት በጣም የሚያጠቃቸው ናቸው። በህወሓት በኩል በራሱ በፖለቲካዊውና በሚሊታሪው እንዲሁም ከመንግስት ጋር እንስራና ትግራይን ለብቻው አጠንክረን እንውጣ በሚሉ ኃይሎች በተለይ ከፍተኛ የሆነ የትግራይን ፖለቲካ በተለይ ባለፉት 2 ዓመታት ይዞት የመጣው ሁኔታ አለ። መንግስትን የመገልበጥ ጊዜያዊ አስተዳደርን ስልጣን የመቀማት የሚሉ ከፍተኛ የሆኑ የፖለቲካ ሞቅታዎች ነበሩ ትግራይ ውስጥ አሁንም ጭምር ማለት ነው። ከዛ አልፎ የሚሊታሪ የተደራጀ ከፒዲኤፍ አፈንግጦ የወጣ ሚሊታሪ ከመቋቋም የደረሰበት አለ እና ይሄን በእኔ አስተያየት የራሱ የሆነ በተለይ ከህወሓት በኩል የራሱ የሆነ እንቅፋት ሆኗል ብዬ አስባለሁ ለፕሪቶሪያው ስምምነት። ከዛ ባሻገር ደግሞ እንግዲህ የዓለም አቀፍ ተቋማት ሚናም በከፍተኛ ሁኔታ ያቀዘቀዘበት ሁኔታ አለ። በተለይ የአፍሪካ ህብረት አሁን ዶክተር ሳይድ ገልጽ እንደነበረው እንግዲህ ከሰሞኑ ኢንሲደንቶች ተገናኝቶ የሆኑ ልኡካን ይልካል የሚል መረጃዎች አሉ። ግን ከዛ ባሻገር አፍሪካ ህብረት በተለይም ከፕሪቶሪያ ስምምነት ጋር በተገናኘ ካለው ሚና ተያይዞ ከፍተኛ የሆነ የሰላም ሂደቱን ሞኒተር በማድረግ የዲዲአርን ሞኒተር በማድረግ እንዳጠቃላይ የትግራይ ክልል ከጦርነቱ ጋር በተገናኘ የግቦትን ችግሮች ለመፍታት ከፍተኛ ሚና ይኖረዋል ተብሎ ነበር። ነገር ግን የአፍሪካ ህብረት ከተወሰነ ጊዜ የተወሰኑ ጊዜያት መግለጫ ከመስጠትና አንዳንዴ ድምፁን ከማሰማት የት እንዳለ ሚናው አይታወቅም። ስለዚህ አንደኛ ባጭሩ ለማስቀመጥ በሁለቱም አካላት የመተማመንና ለህዝብ ግልጽ የሆነ የደረሱበት ሁኔታ የመግለጽ ችግር አለባቸው። ሁለተኛ ዓለም አቀፍ ተቋማት የአፍሪካ ህብረትን ጨምሮ ሌሎቹም በዚህ ሂደት ውስጥ እነዚህ ሀገራት እነዚህ ሁለቱ ኃይሎች ተጠያቂ ሆነው ስምምነቱን በትክክል እንዲፈጽሙና ወደ ሰላም እንዲመለሱ የሚያደርጉት ጫና በጣም በከፍተኛ ሁኔታ የቀነሰበት ነው ያለው። ሌላው በሁለቱም ወገኖች በኩል ያሉ የሲቪክ ማህበራት፣ የፖለቲካ ኃይሎች እና ሌሎችም ሁለቱን ከመደገፍ አኳያ ነው እንጂ አንዱን ከመደገፍ እንጂ መሀል ላይ ሆኖ ሁለቱ ላይ ጫና አድርጎ የሰላም ስምምነቱ በትክክል እንዲፈጸም እንዲሁም ለህዝቡ ዘለቄታዊ ሰላምና እፎይታ የሚያመጡ ሀሳቦችን ከማንሸራሸር አኳያ ከፍተኛ የሆነ ክፍተት አለ እና እነዚህ ምክንያቶች ተደራርበው አሁንም ችግሩ ሳይፈታ ስለሌላ ግጭት ለማውራት ተገደናል ብዬ ነው የማስበው። እንግዲህ በሌላ በኩል በህወሓትና በመንግስት መካከል መካረሩና ቅራኔው እየሰፋ የሄደበት ምክንያት የኃይል አሰላለፍ ጉዳይ መሆኑ ይነገራልና በዚህ ረገድ የውጭ ኃይሎች ሚናስ ምን ነበረ? ዳንኤል እንግዲህ አሁን ትልቁ ስጋት የሚፈጥረው ነገር እሱ ነው። አሁን ደግሞ ዝም ብሎ ኤርትራ ሰላም ከምንለው አልፎ በሀገር ውስጥም ከፋኖ ጋር ያለ ነገር በውጭም ደግሞ እንግዲህ ወደ ሳውዲና ኢሚራት ድረስ ሊጎተት የሚችልበት ነገር ማለት ወደ ትልቅ ነገሮች ጋር የመመሳሰር የሱዳን ጋር እንደዚህ ነገር ነው እየታየ ያለው። እሱ ነገሮችን አስጊ ነው የሚያደርጋቸው። ከ3 ወር በፊት ኖቬምበር ላይ መሰለኝ ኦክቶበር ላይ
ከህወሓት ሰዎች ከፋኖ ሰዎችና ከኤርትራ ሰዎች ተገናኝተው ስብሰባ እንዳደረጉ ነጮቹ ይህንን ኮንፊርም አድርገውታል። በመገናኘታቸው ምን ተስማሙ የማውቀው ነገር የለም። ወይ ደግሞ ሌላም ሰው ሊያውቅ ይችላል ጉዳይ አይደለም። ግን በጣም ሲግኒፊካንት ጉልህ የሆነ ምልክታዊ እርምጃ ስቴፕ ነው። ስለዚህ ያ እንደዛ የሚሆን ከሆነ በዛ በኩል ደግሞ በኤርትራ በኩል ተጎትተው የሚመጡ ኃይሎችን ማሰብ ይቻላል። እሱ ሰንሰለት ሄዶ እንደሚባለው ግብጽ ጋር መሆኑ ቀርቶ ሳውዲ የሚደርስ ከሆነ በፌዴራል መንግስት በኩል ደግሞ ሱዳን ካለውም የእርስ በርስ ግጭት ጋር ተያይዞ እስከ አቡዳቢ ሊደርስ ይችላል። የዓለም አቀፍ ማህበረሰቡ ስጋት በዛ መልኩ ነው። ሁለቱም ወገኖች በአጠቃላይ እዚህ ላይ ያሉ ኃይሎችም በዚህ ደረጃ ጉዳዩ ከእጃቸው ሊወጣ እንደሚችልም ልብ ብለው ያልገቡበት የእንቅልፍ ላይ ጉዞ ውስጥ እንዳሉ ነው አድርጌ የምንረዳው። አቶ ነጋልኝ እዚህ ላይ እርሶስ አስተያየት ምንድን ነው? በተለይ በአንድ ሀገር ውስጥ የሚደረግ ግጭት ውስጥ የውጭ ኃይል ልጁ ከገባ ምናልባት አንደኛ በአጭር የመፈታት ሂደቱን ያራዝመዋል፣ ሁለተኛ ከፍተኛ የሆነ የህዝብና የመሰረተ ልማት ውድመት ሊያጋጥም ይችላል። ከዛም ባሻገር ከግጭቱ መቆም በኋላም ከፍተኛ ውዝግብና ውጥረት እንዲቀጥል ነው የሚያደርገው። እንግዲህ የኤርትራ መንግስት በትግራይ በነበረው ጦርነት ውስጥ የነበረውን ሚና ከዛ ጋር በተገናኘ እንግዲህ ያለውን ሁኔታ ሁላችንም የምናውቀው ነው። ስለዚህ አሁንም ቢሆን የኤርትራ መንግስት እንግዲህ ዳንኤል እንደገለጸው ከህወሓትና ከፋኖ ኃይሎች ጋር የሚያደርጉት ግንኙነት በህወሓት በሆነ ቡድን በኩልም በይፋ የተገለጸው አብረን ብንወያይም ችግር አለው የሚለው በዛው አካባቢ ስላለ ሰላምና ጸጥታ ብንወያይ እንግዲህ ሌሎችም የተለያዩ መግለጫዎች ይሰጣሉ። ይሄ በታጣቂ ኃይሎች በኩል ብቻ ሳይሆን በፌዴራል መንግስትም ደግሞ እንደተባለው እና ሌሎች አካላት ድጋፍ ሲያደርጉለትና ሲያጠናክሩት የነበረው ሁኔታ በግልጽ የሚታወቅ ስለሆነ ማለት ነው። ስለዚህ አሁን ባየናቸው ሰሞኑን በነበሩ ግጭቶች እንዲሁም ለምንሰራውና ሙሉ በሙሉ ወደ ከፋ ጦርነት ውስጥ የሚገባ ከሆነ የውጭ ኃይሎች እጃቸውን ማስገባታቸው የማይቀር ነው። ስለዚህ የውጭ ኃይሎች ያላቸው እጅ አይተነዋል። አሁንም ቢሆን በይፋ በመግለጫ አንዳንዶቹ እየሰጡት ነው። ነገር ግን እንደተባለ በየትም መመዘኛ ይሁን ኢትዮጵያ ውስጥ ለሚደረግ ግጭት የውጭ ኃይል ገብቶ ለኢትዮጵያ ሕዝብና ለኢትዮጵያ መንግስት ለዘላቂ ጠቀሜታና ለኢትዮጵያ አንድነትና ሰላም ምንም አይነት ጥቅም አለው ብዬ አላስብም። ዶክተር ሲሳይ የውጭ ኃይሎች ጫና በነሱ ላይ የማረፉ ነገር ምንም የሚያጠራጥር ነገር አይደለም። ጽምዶ ተብሎ የተፈጠረው ግንባር ማንኛችንም ያልጠበቅነው ነው ማለት ይቻላል። ሌላው የኢትዮጵያ ሕዝብ ብቻ ሳይሆን ይህን ጊዜያዊ ጥቅም እንኳን እናገኛለን የሚሉ የትግራይ ፖለቲከኞችም ጭምር የሚደግፉት አይመስለኝም አብዛኛዎቹ። ምክንያቱም የኤርትራ ሰራዊት ከፌዴራል መንግስት ጋር ተባብሮ ወደ ትግራይ ገብቶ የትግራይን ሕዝብ ሲወጋ ቲፒኤልኤፍን ለማጥፋት አስቦ ሲንቀሳቀስ የትግራይ ወጣቶች ናቸው ሰለባ የሆኑት። አክሱም ላይ፣ አዲግራት ላይ፣ የተለያዩ አካባቢዎች ላይ በተካሄዱ ጦርነቶች ከጦርነቱ ባሻገር ሲቪሊያንንም የጎዳ ሀብት ንብረት የዘረፈ እንቅስቃሴ ተካሂዷል። ይሄን ራሳቸው ቲፒኤልኤፎችም ይሁን የትግራይ ሚዲያዎች፣ ምሁራን፣ አክቲቪስቶች በተለያዩ ሚዲያዎች ሲያጋልጡና ሲያወግዙ ነው የኖሩት። ያ ሁሉ ቀርቶ አሁን ከኤርትራ ከሻዕቢያ ጋር ቅንጅት መፍጠር ወይ ጥምረት መፍጠር አሊያም ጽምዶ ብሎ አብሮ መንቀሳቀስ መጀመር በራሱ በፌዴራል መንግስቱም ላይ ስጋት ይፈጥራል። ምክንያቱም ያውቀዋል እሱ ጋር ግንባር ፈጥሮ የኤርትራ መንግስት ምን እንደፈጸመ ትግራይ ክልል ላይ ይታወቃል። አሁን ደግሞ ህወሓትና የሻዕቢያ ተጣምረው የኤርትራ ሰራዊት ጋር ኃይል ፈጥረው ፌዴራል መንግስቱ ላይ ጦርነት ቢያውጁ ምን ሊመጣ እንደሚችል መገመት ይቻላል። እዛ ላይ ደግሞ ከአማራ ታጣቂዎችም ጋር የሚኖር ቅርበት ሲታከልበት ለፌዴራል መንግስቱ ስጋት መሆኑ አይቀሬ ነው። ምንም የሚያጠራጥር ነገር የለውም። ስለዚህ ይሄን ስጋት የሚያስወግድበት ወይም ኮንቴይን የሚያደርግበት እንቅስቃሴ ደግሞ ማድረጉ አይቀርም። ለዛም ነው ከትግራይ ያፈነገጡ ከቲዲኤፍ ያፈነገጡ ታጣቂዎችንም መንግስት እየደገፋቸው ነው የሚባለውና በተለያየ መልኩ የጦር መሳሪያም ሊሆን ይችላል ስንቅም አግዞ በግጭቱ ሂደት ውስጥ የራሱን አስተዋጽኦ እያደረገ ነው ብለው መረጃዎች እየወጡ ነው። ስለዚህ የውጭዎቹ ኃይሎች ደግሞ ይህን አጋጣሚ ይጠቀማሉ። ውስጥ ላይ ያለ ድክመት ካለ፣ ውስጥ ላይ ያለ ክፍተት ካለ፣ ውስጥ ላይ ያለ መለያየት ካለ በዚህ ሂደት ውስጥ እንጠቀማለን የሚሉ ወገኖች እጃቸውን ማስገባታቸው አይቀርም። በዋነኛነት የኤርትራ መንግስት ነው መሳሪያ የሚሆነው። በዛ በኩል ደግሞ ግብፅን፣ ሌሎችንም ማሰብ ይቻላል። ከፌዴራል መንግስት አንጻር የፌዴራል መንግስት ያው ሉዓላዊ ስልጣን አለው፣ የውጭ ግንኙነቱንም ይመራን። ስለዚህ ይመቸኛን ያግዘኛን ከሚለው ሀገር ጋር ግንኙነት ፈጥሮ ኃይሉን አቅሙን የሚያጠናክርበት ሁኔታ እንዳለ ማሰብ ይቻላል እና ይሄን ለሀገር ለህዝብ በሚጠቅም መልኩ ካልተቃኘ በስተቀር ለራስ ስልጣን ማራዘሚያ ለራስ ፍላጎት ማሟያ አድርገው የሚጠቀሙ ወገኖች ከሁሉ በላይ ለግጭቱ መባባስ ከዛም በላይ ከፍ ወዳለ ጦርነት ውስጥ ለመግባቱ
በር ከፋች ነው ሊሆን የሚችለው ብዬ አስባለሁ። በእናንተ ምልከታ ሞትን ጨምሮ ማፈናቀልንና የንብረት ውድመትን እና የመሳሰሉ ችግሮችን የሚያስከትሉ ግጭቶችን መከላከያ ዘላቂው መፍትሄ ምንድን ነው? አቶ ነጋልኝ፣ በመንግስት በኩል የሚነሱ ግጭቶች በተለይም በአገሪቱ በየትኛውም ክልል በየትኛውም አካባቢ ያሉ ግጭቶችን ምንም አይነት መሳሪያ ቢታጠቅ መንግስት ዘላቂ ሰላም ለሀገሪቱ ለማምጣት በኃይል ምንም አይነት ለውጥ ዘላቂ ሰላም ሊመጣ እንደማይችል አምኖ በተቻለ መጠን ምናልባት አንዳንዶቹ የፖለቲካ ዋጋን ቢያስከፍሉ ወደ ሰላምና ወደ ድርድር ተጠያቂነት ያለው ዓለም አቀፍ ታዛቢዎች፣ ጠንካራ ኃይሎች ይሄ ፈጽመሃል አልፈጸምክም ብለው ተጠያቂ ሊያደርጉ የሚችሉ ታዛቢዎች ባሉበት አገሪቱን ወደ ዘላቂ ኮምፕሬሄንሲቭ የሆነ የሰላም ውይይት ማስገባት አለበት። በኃይልና በጦርነት ምንም አይነት የዘላቂ ሰላምና የመንግስትን ስልጣን በጊዜው ሊያስቀጥል ይችላልና ከዛ አስተሳሰብ ወጥቶ ሰላም የአገሪቱ ቀጣይ ሰላም መንግስት በይሁንታ የሚሰጠው ድርጎ ሳይሆን የኢትዮጵያ ሕዝቦች ተስማምተው ከነ ልዩነታቸው ቢሆን የሚኖሩበት መሆኑን አምኖ ወደ ሰላምና ዘላቂ ውይይት መምጣት አለበት። ከእያንዳንዱ የፖለቲካ ድርጅት ጋር ህወሓትም ይሁን ሌሎችም ከአማራ ክልልም ሌሎች አካባቢ ተቃዋሚ ኃይሎች የሚባሉት ኃይል የታጠቁ ኃይሎችም ቢሆኑ ከመንግስት ጋር በተቻለ መጠን የሰላም አማራጮች ከባድ እንደሆኑ ይታወቃሉ። ነገር ግን መንገዶች ከተገኙና ዓለም አቀፍ ታዛቢዎች ባሉበት ትንሽ ብልጭታ ካለ ወደ ሰላም ለመምጣትና ድርድር አድርጎ የህዝባቸውን ሰቆቃ ማስቀረት የሚቻል ከሆነ እሱን ባይገፉት የሚል ሀሳብ አለ። ኮምፕሬሲቭ የሰላም መንገድ ተቀምጦ በዛ መንገድ ካልተሄደ መንግስትም ይሁን ታጣቂ ኃይሎች ጥቅማቸውን የህዝባቸውን በጦርነትና አሁን በያዙ መንገድ ያሳካሉ ብዬ አላስብም። ሰላም የሁሉም መንገድ መሆን አለበት ብዬ አስባለሁ። ዳንኤል፣ እኔ በማወቅና ባለማወቅ በተለይ ደግሞ ሆነ ተብሎ የሚደረጉ መቀላቀሎችና ማደባለቆች ማስወገድ ብንችል በቀላሉ ወደ መፍትሄው ሀዲድ መድረስ እንችላለን ባይ ነኝ። ትግራይ ወይም ትግራይ ትሪክ የሚስተናገድበት መንገድና ሌላም ክልል ተማሳይ መሆን መቻል አለበት። ይሄ ስለ ምዕራብ ትግራይም ስናወራ ይሰራል፣ ስለ ተፈናቃይም ስናወራ ይሰራል፣ ስለ ሌላም ሰርቪሶች ወይም ነዳጅናም ስናወራ ይሰራል። አንድ ሁለተኛ የትግራይ ህዝብን ጥያቄዎች መብቶችና የህወሓትን ድርጅታዊ ጥያቄዎችን ደግሞ ለየብቻቸው በፈረጁ ማስቀመጥ። ዳንኤል እንደ ትግራይ የሚጠይቀውን ጥያቄ የደብረጽዮን ጥያቄ አርጎ በመቀላቀል ለማደናገርና ላለመለስ የሚደረግ በትክክል አለማስተናገድ የሚደረግ ሙከራ አለባብሰው ቢያርሱ ባረም የሚመለሱ ነው፣ ትርጉም አይኖረውም። ስለዚህ ይህንንም በራሱ ማስተናገድ መቻል። ሶስተኛ ህወሓት እንደ ድርጅት ታማኝ የሆኑ ለሱ ደጋፊ የሆኑ በጣም ብዙ ሰዎች ያሉት ኢቭን ታጣቂዎችም ያሉት ድርጅት ነው። ስለዚህ ከሱም ጋር ቢሆን በይዋጣልኝ ከመጨረስ ይልቅ እንደ ፖለቲከኛና እንደ ድርጅት የራሱን ፍላጎችና ኢንተረስቶች እንዴት ነው አኮሞዴት ማድረግ የሚቻለው? ቅድም አቶ ነጋልኝም እንዳለው የፖለቲካ ዋጋን ተከፍሎ ቢሆን የሚያቀራርብና አብሮ እንደ ፖለቲከኞች የሚያስቀጥላቸው ነገር ከትም አብዛኛው ነገር የእነሱ ጭንቀት ነው። ለእነሱ እንደሚበቃ አድርገው ያንን መድረክ ቢያመቻቹና ቢያቻችሉ፣ ከዛ መጨረሻ ደግሞ የተፈናቃዮችን ጉዳይ ከሌሎች ፖለቲካ አጀንዳዎች ጋር አለመደበላለቅ። ተፈናቃዮች ወደ ቤታቸው መመለስ ሰብአዊ ሞራላዊ ግዴታ ነው። ያንን እዛ ላይ በግልጽም በስውርም በተዘዋዋሪም እንቅፋቶች በየምዕራፉ በማስቀመጥና በነገር በመቀባባት ወይም ደግሞ ከሌላ ጉዳይ ጋር በመደበላለቅ ወይ ደግሞ በማደብሰስ አጀንዳ ባለማድረግ ከማለፍ ይልቅ እዛ ጉዳይ ላይ በተግባር ምንድን ነው እስካሁን በነበረው አካሄድ ላይ የተሰሩ ጥፋቶች ምንድን ነው ብሎ አይቶ እሱ መመለስ መቻል። ዶክተር ሲሳይ፣ የቅድሚያ ተሰጥቶ መሰራት ያለበት ለተፈናቃዮች ወደ ቀያቸው ተመልሰው ሰርተው የሚኖሩበት ከመረዳት ነጻ የሚሆኑበት ከመጠለያ ጦት ከምግብ ጦት የሚወጡበት ሁኔታ ማሰብ ይጠይቃል። ይሄን ለማድረግ ደግሞ የፌዴራል መንግስቱ ዋስትና መስጠት አለበት። የግድ የትግራይ ታጣቂዎች አብረው እስካልከሄዱ ድረስ ወይም የህወሓት ካድሬዎች አብረው ተመልሰው እነዛን አካባቢ ሊያስተዳድሩ ይገባን የሚለው አጉል ሙግት ብዙም የትም የሚያደርስ መስሎ አይታየኝም። ስለዚህ የሚሻለው የፌዴራል መንግስት ኃላፊነት ወስዶ ተፈናቃዮች ወደ አካባቢያቸው ተመልሰው ሰርተው የሚኖሩበት በቤታቸው በአካባቢያቸው የሚኖሩበት ሁኔታ ማሰብ ይጠይቃል። ከዛ ውጭ ያለው ነገር ሁሉ ዝም ብሎ ትርፍ ነው የሚሆነው። ሁለተኛው በተቃራኒው ደግሞ ማሰብም ይጠይቃል። ለምሳሌ የትግራይ ፖለቲከኞች ጊዜያዊ አስተዳደሩን ጨምሮ እንደ ማንኛውም ክልል ራሳቸውን የኢትዮጵያ አንድ አካል አድርገው ማሰብ መቁጠር አለባቸው። አሁን እየሆነ ያለው እንደሱ ነው ወይ? እንደ አማራ ክልል ወይ እንደ ጋምቤላ ወይ እንደ ቤንሻንጉል ጉሙዝ የትግራይ ክልል ራሱን በዛ መልክ ያያል ወይ? ይሄንም ማሰብ ይጠይቃል። አንዱ የፌዴራል መንግስቱን ስጋት ውስጥ የሚከተው የሚመስለኝ እሱን ነው። አጥር ላይ ተንጠልጥሎ ያለ አስተሳሰብ እያየን ያለንበት ሁኔታ ስላለ በተቻለ መጠን ህገ መንግስቱንም በመተግበር ማሳየት
ከትግራይም ወገን ይጠበቃል። የፌዴራል መንግስቱም በተሟላ መልኩ ይህን ስራ ላይ መዋል አለበት ብዬ አስባለሁ። ከሁሉ በላይ ግጭቶችን፣ አለመግባባቶችን ቁጭ ብሎ በመነጋገር በፖለቲካዊ ውይይት ፖለቲካዊ መፍትሄ በመስጠት ከዛ በኋላ የፖሊሲ ጉዳዮችን በፖሊሲ የህግ ጉዳዮችን በህግ በዘላቂነት ለመፍታት ጥረት መደረግ ይኖርበታል። ያ ሲሆን ነው ሌሎች ነገሮች ሁሉ መልክ ሊይዙ የሚችሉት ብዬ አስባለሁ። ሌላው ግን እነዚህ አከራካሪ አወዛጋቢ አካባቢ የሚባሉትን ሲበርድልኝ በእጄ ሲተኩስ በማንኪያ አይነት ነገር ነው የሚታየው። ለምሳሌ ራያን አሁን የተፈናቃዮች ተመልሰው ቦታቸውን ይዘዋል። ህብረተሰቡ ጋር ተቀላቅለው እየኖሩ ነው። ግን በኃይል ነው የትግራይ ታጣቂዎች አካባቢውን የወረሩት ወይም የተቆጣጠሩት። እንዲህ አይነቱ አካሄድ ለሁለቱም ወገኖች ጎጂ ነው የሚሆነው። ጠለምት ላይ በአንጻራዊነት በተቀመጠው አቅጣጫ መሰረት ነበር ተግባራዊ የሆነው። አሁን ላይ የግጭት በር ከፋች እየሆነ የመጣበት ሁኔታ አለና ምዕራብ ትግራይ የተባለ የሚጠራው ወይ ወልቃይት ጠገዴ፣ ሰቲት ሁመራ የሚሉት ነዋሪዎቹ አካባቢዎችም ላይ እየተፈጠረ ያለው ውጥረት በኃይል ሳይሆን በውይይት በንግግር ችግሩን ለመፍታት ዝግጁ ከሁለቱም ወገኖች ዝግጁ መሆን ያለባቸው ይመስለኝ። መያዣ ማድረግ የለባቸውም ተፈናቃዮችን። አንዳንዱን ነገር ህዝቡ እንዲወስን ለህዝብ መተው በጣም ጠቃሚ ይመስለኛል። ዶክተር ሲሳይ መንግስቴ በአዲስ አበባ ዩኒቨርሲቲ የፌዴራሊዝምና ሰብአዊ መብት መምህርና ተመራማሪ፣ አቶ ነጋልኝ መኳንንት የዓለም አቀፍ የግጭትና የዲፕሎማሲ ተመራማሪ እንዲሁም አቶ ዳንኤል ብርሃነ ጋዜጠኛ፣ የፖለቲካ ተንታኝና የሰብአዊ መብት ተሟጋች በጣም አመሰግናለሁ። እግዜር ይስጥልኝ። ደህና አምሹ፣ ደህና ዋሉ። አሜን። ደህና ዋሉ።